ኢትዮጵያና ኬንያ የሶማሊያን የሙዝ ገበያ ተቆጣጠሩ። የሶማሊያ የሙዝ ንግድ የቀድሞ ግርማ ሞገሱ ጠፍቶ አሁን በአካባቢው የጸጥታ ችግር፣ የትራንስፖርት እክልና በምርት መቀነስ ሳቢያ ከጎረቤቶቿ ከኢትዮጵያና ኬንያ ሙዝ ማስገባት ጀምራለች። እንደ ዓለም ባንክ መረጃ ሶማሊያ በ2024 ብቻ ከሁለቱ ሀገራት የ2.84 ሚሊዮን ዶላር ሙዝ ያስመጣች ሲሆን አብዛኛውን ገበያ የሸፈነችው ኢትዮጵያ ናት። ቀደም ሲል በጁባና በለው ሸበሌ ለም መሬቶች ከ20,000 ሄክታር በላይ የሙዝ እርሻዎችን በመያዝ በአፍሪካ ቀዳሚ ከሆኑት የምትመደበው ሶማሊያ ዛሬ ላይ የውስጥ ግጭትና አስተዳደራዊ ችግሮች ከባድ ፈተና ደቅነውባታል። በአካባቢው የሚገኙ ህገወጥ የፍተሻ ጣቢያዎችና በአልሻባብ የሚፈጸሙ ህገወጥ ግብሮች ምርቱን ውድ በማድረጋቸው ከውጭ የሚገቡ ሙዞች ተወዳዳሪ እንዲሆኑ አድርጓቸዋል። ምንም እንኳን የጸጥታ አካላት የተወሰኑ ማነቆችን ለመቀነስ ጥረት ቢያደርጉም የምርት ማነስና የዘመናዊ እርሻ ዕውቀት ማነስ ለዘርፉ መዳከም ተጨማሪ ምክንያቶች ሆነዋል። ኬንያና ሶማሊያ የንግድ እንቅፋቶችን ለመቀነስና የሁለትዮሽ ንግድን ለማጠናከር አዳዲስ ስምምነቶችን እያደረጉ ይገኛሉ ሲል ሶማሊ ሪፖርት ዘግቧል። በኢትዮጵያ በመጪዎቹ ዓመታት ስራ አጥነት ፈታኝ እንደሚሆን የዓለም ስራ ድርጅት ገለጸ። የዜጎች ማህበራዊ ጥበቃ አገልግሎት እንዲጨምር ጠይቋል። በትምህርት ያልገፉና የስራ ልምድ የሌላቸው ወጣቶች በክህሎት ማነስና በራሳቸው ስራ ለመጀመር በሚያጋጥማቸው የፋይናንስ ችግር የስራ ዕድል እጦት እንደሚያጋጥማቸው የዓለም የስራ ድርጅት ገለጸ። የዓለም የስራ ድርጅት አይኤልኦ ከሴቶችና ማህበራዊ ጉዳይ ሚኒስቴር ከዩናይትድ ኪንግደም ተራድኦ ድርጅት እና ከሌሎች ተቋማት በጋራ በመሆን በማህበራዊ ጥበቃ ላይ ያዘጋጀው ሪፖርት ይፋ ሲያደርግ ነው ይህንን የገለጸው። በሪፖርቱ መሰረት ቁጥራቸው እያደገ ያለው ስራ ፈላጊ ወጣቶች በክህሎት ክፍተትና የስራ ቢዝነስ ለመጀመር በሚያጋጥማቸው የፋይናንስ እጦት ከፍተኛ ተግዳሮት ያጋጥማል። የህፃናት ቁጥር በከፍተኛ ሁኔታ መጨመር ወደ ስራ ሊገባ የሚገባውን የወጣት ቁጥር የሚያሳድገው በመሆኑ እድገቱን ከከተሞች የስራ ገበያ ዕድል ጋር አጣጥሞና አዋህዶ መሄድ ከፍተኛ ፈተና ይሆናል ብሏል። በሀገር አቀፍ ደረጃ የአካል ጉዳተኞች ቁጥር 17.6 በመቶ እንደሚደርስ ጠቅሶ አካታችና ሁሉን አቀፍ የኢኮኖሚ የማህበራዊ ተሳትፎን የሚደግፍ ፖሊሲዎች፣ መሰረተ ልማቶች መስፋፋት እንደሚያስፈልግ ገልጿል። በሀገር አቀፍ ደረጃ ለስራ ብቁ የሆኑ የህዝብ ቁጥር እንደ አውሮፓውያን አቆጣጠር በ2018 ከነበረበት 54.7 ሚሊዮን እንደ አውሮፓውያን አቆጣጠር በ2025 74.8 ሚሊዮን እንደ አውሮፓውያን አቆጣጠር በ2030 ወደ 85.3 እንደሚደርስ ሪፖርቱ ያመለክታል።